ተነስተን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን ወደ እናንተ የሚደርሰው ኤንቢሲ ዓለም አቀፍ ተጀምሯል። የተለያዩ ዓለም አቀፍ መረጃዎችን ወደ እናንተ እያደረስን ቆይታ ምናደርግ ነው የሚሆነው። ቢኒያም ካሴና ሄርሜላ ፍቃደ ደግሞ የተለያዩ መረጃዎችን እየሰጠናችሁ አብረናችሁ ቆይታ እናደርጋለን። ቢኒ እንደምን አለ? እንዴት አለሽ? አለን ይመስገን አለን። ዛሬ እንግዲህ ዓለምን ወይም ደግሞ መካከለኛው ምስራቅን ያስደነገጠ ክስተት ሰምተናል። በተለይም ደግሞ ትልቅ የምትባል ደሴት ላይ የተሰነዘረ ጥቃት ነው። የጥቃት ደግሞ ገሽም የምትባለው ደሴት ላይ የተሰነዘረ ነው። ደሴቲቷ እንደሚታወቀው ቢኒ 1445 ስኩዌር ኪሎ ሜትር ላይ የተዘረጋች ናት። ለባለሰላጤው ደግሞ ግዙፍ ደሴት ናት። በተለይም ደግሞ በዚህ የሆርሙዝ ሰርጥ አሁን ላይ መነጋገሪያ የሆነው ከዚህ ከኢራንና ከአሜሪካ ጦርነት ጋር በተያያዘ በተደጋጋሚ ስሙን የምንሰማው የሆርሙዝ ሰርጥ መግቢያ ላይ እንደመሆኗ ደግሞ እቺ ደሴት ላይ ጥቃት መሰንዘሩ ዓለም አቀፍ ጉዳይም እንዲሆን ያደርገዋል። ወይም ደግሞ ጉዳዩ ሰፋ ብሎ የሁሉንም የሚነካ ሁሉንም አካባቢዎች የሚነካ ያደርገዋል። ሆርሙዝ ሰርጥ መግቢያ ላይ የምትገኝ ናት። ስለዚህ ስትራቴጂካዊ ደሴት ናት ማለት እንችላለን። እቺ ደሴት በከፍተኛ ሁኔታም የምትጠበቅ ናት። ምክንያቱ ደግሞ አንደርግራውንድ ላይ ያሉ የኔትወርክ ኬብሎች እንዳለባት ይነገራል። ከዛ በተጨማሪ ደግሞ በስፋት የሚሳኤል ከተማ ነችም ተብላ ትሰየማለች፣ ትወሰዳለች እንደዛ። በባህር ላይ ደግሞ ጥቃት ለመሰንዘር የሚያገለግሉ የተለያዩ መሳሪያዎችንም ይዛለች ትባላለች። በጣም ትልቅ ደሴት ናት። ታዲያ ዛሬ ጥቃት ተሰንዝሯል። እንግዲህ ይህንን ስናይ የአሜሪካ ኢራንና እስራኤል ጦርነት አለ። ያ ጦርነት ከጊዜ ወደ ጊዜ መልኩን እየቀያየረ የተለያዩ ለውጦችን እያመጣ ነው ያለው። ዛሬ ላይም ደግሞ የተለያዩ ዲፕሎማሲ ውይይቶች ተደርገው ይፈታሉ ቢባልም አንዳንድ የምናያቸው ችግሮች ደግሞ ወደ ሌላ መስመር የሚገቡ ጭምር የመሰለ ይገኛልና ከዚህ ጋር በተያያዘ ገሽም ደሴት ላይ የተፈጸመው ዛሬ ጥቃት እንዴት ይታያል? ዓለም አቀፉ ማህበረሰብስ እንዴት ያየዋል? በተለይ መካከለኛው ምስራቅ ላይ የሚፈጥረው ተጽዕኖስ ምንድነው የሚሆነው? የሚያመጣው ስጋት የሚለውን አንስተን እንጀምር። ልክ ነው። እንግዲህ እንዳልሽው ቃሽም ይሏታል። በፐርዢያ ግን ገሽም ደሴት ነው። ያንቺ አጠራር ብዙ ጊዜ ተመልካቾቻችን አይ ቀ ነው ምናምን ስለሚሉ ነው ብዙ ጊዜና አንቺ በጠራሹ በትክክለኛው አጠራር ገሽም እያልን እንቀጥላለን። ጥሩ ሀሳብ ነው ያነሳሽው። ጠቅላላ ሀሳቡም እንዳልሽው እቺ ወሳኝ የምትባል ደሴት ጥቃት መድረሱ ምንድነው የሚያመላክተው? እስካሁን የነበረውን ሂደት ድርድሩን ወዴት ሊወስደው ይችላል? ተስፋ ነበረ ወይ የሚለውን ደግሞ ሌላ ተጨማሪ ቀውስ ውስጥ የሚያስገባ ነው። ምክንያቱም ስታደራድር የነበረችው አሁንም እያደራደረች ያለችው እንደምታውቂው ፓኪስታን ኢስላማባድ ናት። የተለያዩ ሙከራዎችን በማድረግ ሂደት ላይ ነበረች። ግን አሁንም እዚህና እዛም የሚተኳኮሱ ነገሮች አንቺ ባነሳሻት ቁልፍ ደሴት ላይ ሆርሙዝን አንቃ በመያዝ የምትታወቅ ልክ ሆርሙዝ ዓለም ሲዘጋ 20 በመቶ ነዳጅ አጣ እንደተባለ ሁሉ ወደ ሆርሙዝ መግባት ኢንትራንስ ነች። ለመግባት የሚደረጉ እንቅስቃሴዎችን ጋዝና ነዳጅን በዛ በኩል ለማስተላለፍ እዚች ቦታ ላይ የሚደረጉ እንቅስቃሴዎችን መግታት ከተቻለ ወይም ደግሞ ከተገታ ተጨማሪ ሆርሙዝ ይቆልፋል። አደሴም ታይም ደግሞ ዓለም እየተዘጋ ይሄዳል ማለት ነውና አንቺ እንዳልሽው እየተነካካ ኢምፓክቱ ወርልድ ዋይድ ነው የሚሆነው። በጣም አስቸጋሪ የሚያደርገው አሜሪካ ይህን ጥቃት ስትሰነዝር ወዲያውኑ ደግሞ የኢራን አብዮታዊ ዘብ ኃይል IRGC የራሱን አጸፋዊ ምላሽ ሰጥቷል። ምላሹ በሚያሳዝን ሁኔታና በሚገርም ሁኔታ የአሜሪካን ሄሊኮፕተሮችም ኢላማ አድርጋለሁ ብለዋል። በተለያየ አጋጣሚ ደግሞ በዛ አካባቢ የሚንቀሳቀሱ የአሜሪካ ኃይሎችን ማዕከላዊ እዙን ጨምሮ ኢላማ አድርጋለሁ። እሱ ላይም ብቻ አልቆሙም። በኩዌትና ባህሬን የሚገኙ የአሜሪካ ጦር ሰፈሮች ላይ ከባድ ጥቃት ማድረሳቸውን የIRGC ሰዎች አስቀምጠዋልና እነዚህ ነገሮች ስትመለከቻቸው ወዴት ነው የሚያመራው? በእርግጥም ድርድሩ ለጊዜ መግዣ ነው ወይ ሲባል የነበረውን የሚያረጋግጥ ነው ተብሎ ሊወሰድ የሚችል ነውና በጣም ፖለቲካሊ እዛ አካባቢ ያለው ሁኔታ ከእርቅ ይልቅ ወደ ወታደራዊ ውጥረት እያመዘነ እንደሚሄድ ነው የሚያሳየውና በዛ ላይ እንግዲህ ገሽም ደሴት ላይ በተፈጸመው ጥቃት ላይ ብቻ ይሄ እንደምትመለከቻት እቺ ደሴት እንግዲህ በጣም ቁልፍ ናት። ሆርሙዝ ጋር እኩል የተያያዘች ነች። ወደ ሆርሙዝ ለመግባትና ለመውጣትም በተለይም ደግሞ ከኢራን በኩል ገብተሽ ነዳጅን ለማስተላለፍና የተለያዩ ሌሎች የመድኃኒት ምርቶችንም ሊሆን ይችላል ዓለም ላይ ወሳኝ የተባሉ ምርቶችን የምታሳልፊበት ነው። እዛ ቦታ ላይ ጦርነት ወይም ደግሞ የኢነርጂ ሶርስ ላይ ኢላማ ያደረገ ጥቃት ወይም አሜሪካ ያስቀመጠችው ምንድነው የኢነርጂ ጦርነቱ በቀጠለበት አጋጣሚ ይሄ ከኃይል ጋር በተገናኘ ሆርሙዝን አካቶ እሱን ባስቀጠለ መንገድ ይሄኛው ቦታ ላይ ሴንትኮም እንደምትመለከቱ ጥቃት መሰንዘሩ ይህችን ደሴቷ እንደምትመለከቻት ዳይሬክተሮቻችን ሲመልሱልን በደንብ እናያታለና ቁልፍ ቦታ ላይ ነው ያለችው። ኢራን እንደፈለገች ግራ ቀኝም ልትመለከትበት የምችለው ወደ ፈለገችው አቅጣጫም ጥቃት ልትሰነዝር የምችልበት በተለይም ከሆርሙዝ አንጻር ብዙ ስራዎችን ልትሰራበት የምችልባት ቦታ በመሆኗ ነው። በጣም
ሀይሊ አንቺ ባነሳሹ መጠን የምትጠበቅ ነች። በጣም የተለያዩ እንቅስቃሴዎች ሚሳኤል ሲቲስ ተብላ የምትወሰድ ነች። ምክንያቱም የኢራን አብዛኞቹ ሚሳኤሎቿ የሚሳኤል ስርዓቶቿ አንደርግራውንድ ናቸው። የኢራን ጂኦግራፊ አቀማመጡ ከፍና ዝቅ ያለ ከመሆኑ አንጻር እንደምንመለከተው የዛ ቦታ ላይ በቁጥጥር ስር የመዋል ነው። ሆርሙዝን አንቆ እንደመያዝ የሚቆጠር ነውና ይቺ ስትራቴጂክ ቦታ ሚሳኤሎች አንደርግራውንድ ያሉባት ወይም ደግሞ እነዚህ አንደርግራውንድ ኔትወርክስ የሚባሉት የሚሳኤል ስርዓቶችም በኮስታል ኤሪያ ላይ ለሚደረጉ ጥቃቶች አስፈላጊ የሆኑ ባትሪዎችን ያስቀመጠች ከተማ ናት ተብሎ ወይም ደግሞ ደሴት ናት ተብሎ ይወሰዳልና ከዛ አንጻር አሜሪካም ኢላማ ማድረጓ ይሄን ያሳይሻል። ኢራንም እዚህ ቦታ ላይ ከባድ ጥበቃ የምታደርገው ሆርሙዝን በሙሉ ለመቆጣጠርና በተለያየ አጋጣሚ ለፖለቲካ ሌቨሬጅ የምትጠቀምበት ቦታ ነው። እዛ ላይ ጥቃት መሰንዘሩን ራሷ ኢራን አረጋግጣለች። አይአርጂሲም አረጋግጧል። አይአርጂሲም እንግዲህ በዛው ልክ ሀሳቡን ሲያስቀምጥ ምንድነው ያደረገው? በሁኔታዎች የማይገደብ ጥቃት እንሰነዝራለን። ስለዚህ ኩዌት ላይና ባህሬን ላይ ጥቃት ተሰነዘረ። እዛ ላይ ብቻ አይደለም የተለያዩ አካባቢዎች ላይ ጥቃት እንሰነዝራለን የሚል መግለጫ ሰጠ። በተለይም ደግሞ ባህሬን ላይ ያለው የአሜሪካ የፊፍዝ ፍሊት የሚባለው ባህር ኃይል በጣም ቁልፍ ነው። በነገራችን ላይ 2.5 ሚሊዮን ስኩዌር ማይል ቦታን የሚቆጣጠር ቦታ ነው። ከሴንትኮም ወይም ግዙፉ ማዕከላዊ እዝ የሱን ግማሹና ከዛም በላይ ቦታን የሚቆጣጠር ነው። ስለዚህ ይሄኛው ቦታ ይሄ ኃይል ደግሞ ጥቃት ደርሶበታል በአይአርጂሲ አማካኝነት። አይአርጂሲ ይህን ቢልም ግን የአሜሪካው ማዕከላዊ እዝ ደግሞ በሌላ በኩል ጥቃት አልደረሰበትም የሚል ሀሳብ ነው የሰጡት። እንዲህ አይነት መረጃዎች ሲወጡ ሄርሚ ብዙ ጊዜ አሜሪካ ከዚህ በፊት ወደ 20 የሚደርሱ መካከለኛው ምስራቅ ላይ ወደ 19 ወሳኝ የሚባሉ ቤዞች አሏት፣ የጦር ሰፈሮች አሏት። እዛ ላይ እንግዲህ በተለያየ ደረጃ ያሉ ከዛም በላይ ሊሆኑ ይችላሉ መጠነ ሰፊ የሆኑ ትንሽ የሆኑ ግን ቁልፎቹ 19 ተብለው ይወሰዳሉ። በተለያየ ደረጃ ያለ ግን 20 ኢላማዎችን ኢራን መታ ነበር ከዚህ ቀደም። ከዚህ በፊት አልተመቱም ሲባሉ የነበሩት እንደተመቱ፣ ከዚህ በፊት አልተጎዱም ሲባሉ የነበሩት ተጎድቶ ተመልክተናልና ይሄኛው ፊፍዝ ፍሊት የሚባለው ባህሬን ላይ ያለውም ከባድ ጥቃት እንደደረሰበት ማረጋገጫው እንግዲህ ቀስ እያለ የሚወጣው የሳተላይት ምስል እና መሰል ነገሮች ናቸውና አስቸጋሪው ነገር በሁለቱም በኩል የመረጃ መደባበቅ ነገሮችን ልትመለከች ትችላለች። ግን የዚህኛው ደሴት መመታት በጣም ውጥረቱን ሊያባበስ የሚችል የሆርሙዝን ፖለቲካ ዓለም እስከ አፍሪካ ቀንድ ጫፍ ድረስ ያለውን ችግር የሚያሳይ ሆኗል። በዛ ላይ ቅድም እንዳልኩሽ ባህሬን ላይ ያለው ፊፍዝ ፍሊት የሚባለው የባህር ኃይል የአሜሪካ ቁልፍ ነው። በጣም ክላሲፋይድ ከሚባሉት ውስጥ ነው የሚገኘው። እሱ መመታቱ አረቢያን ባህረ ሰላጤ አካባቢ ያለውን ችግር ያባብሳል። ቀይ ባህር ድረስ የሚቆጣጠር ነው ይሄ ኃይል። ቀይ ባህር ድረስ ጫና ይፈጥራል። ከዛም ደግሞ የህንድ ውቅያኖስን የተወሰኑ ክፍሎችንም የሚቆጣጠር ስለሆነ በህንድ ውቅያኖስ አካባቢ ያለውንም ፖለቲካ ፈተና ውስጥ ያስገባል። ፈተና ውስጥ የሚያስገባው አሜሪካ ይሄ ቤዝ ወይም ደግሞ ይሄን ኃይል በእጅጉ ካስመታችና ጥቃት ከደረሰበት ከተጎዳ እንደ እስካሁኖቹ አይደለም ቀጥ ልትል ትችላለች። ምክንያቱም ሆርሙዝን ከህንድ ውቅያኖስ፣ ህንድ ውቅያኖስን ከቀይ ባህር እያደረገ እስከ ዞሮ እስከ ስዊዝ ካናል ያለውን የመካከለኛው ምስራቅ የውሃ ላይ አካላትን በሙሉ ጫና ውስጥ ሊያስገባ የሚችል በመሆኑ እንዳልሽው የጋሽም ደሴት መመታት፣ እሱን ተከትሎ ደግሞ ኢራን 2 ወደ ኩዌት 3 ወደ ባህሬን ነው ሚሳኤሎች ያስወነጨፈችው። ኦፍኮርስ አክሽፈናቸዋል ምናምን የሚሉ ሀሳቦች አሉ። ግን እንደዛ ከተባለ በኋላ ኩዌት ላይ ደግሞ በሰዎች ላይ ጉዳት ደርሷል፣ በረራም ተቋርጧል። ኦፍኮርስ እንግዲህ በተወሰነ ጊዜ በኋላ ሊከፈት የሚችል ቢሆንምና ጫናው በጣም ከባድ መሆኑን የሚጠቁም ነው። ሄርሚ ቀደም ብለንም በመካከለኛው ምስራቅ ላይ ያለውን ጫና ያበረታል የዚች ደሴት መመታት ስንል አሁን ያየነውን ኩዌትና ባህሬንም መድረሱን አመላካች ነው። በተለይም ደግሞ የኢራን ኃይል እቺ ደሴት ተመታለች በሚል እየወሰደ ያለው አጸፋዊ ምላሽ ሌሎች ሀገራትን ጭምር በዚህ ጦርነት ውስጥ ተሳታፊ እንዲሆኑ እያደረገ ነው ያለው። በዋናነት እቺ ገሽም የምትባለው ደሴት ጥቃት የተሰነዘረባት በአሜሪካ ማዕከላዊ እዝ ወይም በሴንት ኮሙ ነውና ሴንት ኮሙ ደግሞ እንደምናውቀው 21 ሀገራትን የሚያጠቃልል ነው። ሙሉ መካከለኛው ምስራቅን ግብጽን ጨምሮ ማለት እንችላለን አለ ሴንት ኮሙ ያለበት ኤሪያ ነውና ይህ እቺ ደሴት በተለይም ቀደም ብለን የጠቀስናቸው በከባዱ የምትጠበቅ ደሴት ናት። ከታቿ ኔትወርኮች አሉ። እንዲሁም ደግሞ የሚሳኤል ከተማ ናት። የተለያዩ መሳሪያዎችን በስሯ ደብቃ ይዛለች ካለን ሴንት ኮሞችን ደሴት መምታቱ የሚያስገኝላት ጠቀሜታ ምንድነው የሚለውን ደግሞ ብንዳስስ ጥሩ ይመስለኛል። ይሄ ሴንት ኮም ማዕከላዊ እዝ የሚባለው ብዙ ጊዜ እዛ አካባቢ በሚያደርጋቸው እንቅስቃሴዎች የተወሰኑ ቁልፍ ቦታዎችን ኢላማ ለማድረግ ይሞክራል። ቴህራን ውስጥ ከዚህ በፊት እንደምታስታውሹው እነ ፎርዶ፣ ኢስፋሃን የመሳሰሉ
እነዚህ የዩራኒየም ማበልጸጊያ ጣቢያዎች ኦልሞስት ስለ ዩራኒየም በተወሰነ መጠን ካወራ ልንመጣበት እንችላለን። እነሱ ላይ በተለይም ደግሞ በሶስቱ ቦታዎች ላይ ኢስፋሃን፣ ፎርዶና መሰል በጣም ቁልፍ የሚባሉ የኢራን የኒውክሌር ማብለያ ጣቢያዎች ላይ ወይም ዩራኒየሙ የበለጸገበት ወደ አቶሚክ ቦምብ ተቃርበዋል የሚባሉትንም ሳይቀር ጥቃት ለመሰንዘርና በቅርበት የሚቆጣጠር ነው። ይሄ እንግዲህ አብሮ የሚሰራው ከማን ጋር ነው? ከነ ሙሳድም ጋር አብሮ ይሰራል። አት ዘ ሴም ታይም ደግሞ ያው ይታወቃል ከሲአይኤም ጋር ይሰራል። የእንግሊዙ MI6ም ሳይቀር አብሮ ከሴንትኮም ጋር በመካከለኛው ምስራቅ ያሉ እንቅስቃሴዎችን በተለይም በኢራን ፖለቲካ ላይ ምንድን ነው ያለው፣ ምን እየተካሄደ ነው የሚሉትን በጣም ከኢንተለጀንስ እስከ ወታደራዊ እርምጃ በቅንጅት በመስራት የሚታወቅ ነውና በጣም ኢላማ ከሚያደርግባቸው ቦታዎች መካከል ሀርግ ደሴት የሚባል አለ። ባለፈው በደቡባዊ ኢራን በኩል ከፍተኛ ጥቃት የተሰነዘረበት እሱን ጨምሮ በተወሰነ መጠን አሁን እየሰፋ ሄዶ እዚችኛዋ ገሽም ደሴት ላይ ተደጋጋሚ ጥቃቶችን የመሰንዘር አዝማሚያ አለው። ገሽምን መምታት እንግዲህ ሆርሙዝ ላይ ኢራን ጥቃት ስትሰነዝር ወደ ሌሎች አካባቢዎች ወይም ደግሞ ከዛ እየተነሳች ወደ ተወሰኑ የገልፍ አገራት በተለይም እነዚህ GCC የተባሉ ወደሚጠሩት አገራት ስድስቱ ማለት ነው የገልፍ ትብብር አባላቱ ማለት ነው እነ ሳውዲን ጨምሮ እነ ካታርና አረብ ኤሚሬቶችን ኩዌትንና እንግዲህ እነ ባህሬን 6 ሀገር ናቸው በጠቅላላው። እነሱን ኢላማ ለማድረግም የምትጠቀምባቸው ስፍራዎች መካከል አንደኛው ይሄ ነበርና ሀርግ የነዳጅ ሀብ ነው። ይሄኛው ደግሞ የኢራን እንደውም የሁሉ ነገር ማዕከሏ በተለይም ከዚህ ከጦርነቱ ጋር በተገናኘ አሁን ባለው ጦርነትና ነዳጅን ለመቆጣጠር ከዛም ደግሞ የተወሰኑ አደገኛ የሚባሉ የኮስታል ኤሪያ አካባቢዎችን ጥቃት ለመሰንዘር የሚያስችል የጦር መሳሪያ ለመደበቅ አንደርግራውንድ ብዙ አብዛኛው የኢራን ጂኦግራፊ ቅድም እንዳልኩሽ በጣም ልክ እንደኛ ሀገር ወጣ ገባ ያለው ስለሆነ በተለያዩ አካባቢዎች ላይ ሚሳይሎችን ለመቅበር ለመደበቅ የሚሳይል ከተሞችን አንደርግራውንድ በምድር ውስጥ ለማድረግ ይጠቀማሉና ሀርግንም እንደ ገሽም ደሴትንም በዛ መንገድ ነበር የሚጠቀሙትና ሴንትኮም እዚህ ላይ ጥቃት ደጋግሞ የመፈጸም አዝማሚያ ያሳየውም ከዚህ አንጻር ነው። አንዳንድ ምክንያቶችን ያቀርባሉ። እነሱም በሆርሙዝ ላይ ሲተላለፉ የነበሩ መርከቦች ላይ ጥቃት ለመሰንዘር ድሮኖችን ልካ ነበረ። እነሱን በማክሸፍ አት ዘ ሴም ታይም ደግሞ እንደዚህ አይነት ጥቃት በመሰንዘር እርምጃ ወስደናል የሚል ሀሳብ መስጠት ነው። ግን ሁለቱም አንዱ ቀድሞ ተኮሰ፣ አንዱ እንደዚህ ያረገ፣ አንዱን ለመከላከል የወሰዱት እርምጃ ነው በሚል ይካሰሳሉ በተደጋጋሚና ይሄኛውን ስትመለከቱ የሴንትኮምን እዚህ ቦታ ላይ ኢላማ ማድረግ እንዳልኩሽ ብዙ ነገሮችን ሊቆጣጠር ይችላል። ግን ይሄኛው የፕሬዚዳንት ዶናልድ ትራምፕ ሄድ መለስ የትሩ ሶሻል ሚዲያ መልእክትና በአሜሪካ ፖለቲካ ውስጥ ጦርነቱ አያስፈልግም የሚሉ ሰዎች ቁጥር በተለይም ደግሞ ከሪፐብሊካኖቹ ውጪ ያሉ አብዛኞቹ ይህ ጦርነት አያስፈልግም አሜሪካን ዋጋ እያስከፈላት ነው በሚሉበት ሰዓት ነው ሴንትኮም ደግሞ ፕሬዚደንሻል ኦርደሩን እየተከተለ ትራምፕ የሚሉትን ከዛ በተዋረድ ፔንታገን ወይም ፔንታክሰት የመከላከያ ሚኒስትሩ የሚያቀርብላቸውን ሀሳብ እየተቀበሉ ትዕዛዝ ነው። በእርግጥ ማዕከላዊ እዝ የሚባለው ጥቃት ሰነዝራና በዛ አኳኋን ኢራንን በተወሰነ መጠን ጫና ውስጥ ለማስገባት አንቺ እንዳልሽው ስትራቴጂክ አድርገው ሊወስዱት ይችላሉ። ግን ሴንትኮም እንዳልሽው ግዙፍ ነው። 21 ሀገራት ማለት የትኛው እንግዲህ ከግዙፎቹ ከነ ቻይና እና ከመሰል እዛ አካባቢ ካሉት ከኤዥያዎቹና እንደው ከነሱ ውጭ ያሉትና የአፍሪካ ሀገራትን ስትመለከች 21 ሀገራትን ቀጥ አድርጎ የሚይዝ ሊቆጣጠር የሚችል በዛ ስፓን ውስጥ 4 ሚሊዮን ስኩዌር ማይል ቦታ ነው የሚሸፍነው። ቅድም ያነሳ ነው ባህሬን ላይ ያለው ፊፍዝ ፍሊት ዋና መቀመጫ ነው። በነገራችን ላይ የፊፍዝ ፍሊቱ የባህሬኑ እሱ እንግዲህ ይበልጠዋል 2.5 ማለት ከግማሽ በላይ ነው። ሴንትኮም ግን ጠቅላላ ነው የባህሬኑን ጨምሮ እዛ አካባቢ አንቺ ባነሳሹ ልክ እነ ግብፅን እነ ራሷ ኢራን፣ ኢራቅ፣ መካከለኛው ምስራቅ ያሉ ሀገራትን ጨምሮ ወደ ኤዥያ ደቡባዊ ክፍልና ወደ ማዕከላዊ ኤዥያ የሚንቀሳቀስ ነው። እስከ ሰሜን አፍሪካ ጫፍ ድረስ ያሉትን እዞች የሚቆጣጠር ነውና ግዙፍ ነው። ብዙ ቀጠናዎችን ስለሚያካልል የሚፈጸማቸው ጥቃትን በዛ ልክ አደገኛ እየሆነ ይመጣል። ኤቭሪዌር አለ ማለት ነው። መካከለኛው ምስራቅ ላይ ከዚህ ከፊፍዝ ፍሊቱ ጋር እየተገናኘ ወይም ደግሞ የተለያዩ አሏቸው እዞች። አሜሪካ እንደምታውቂው በዓለም ላይ እንኳን ያላት የጦር ቤዝ ባንድ ጥሪ ኮኔክት አድርጎ ዓለም ላይ ጥቃት ሊሰነዝር የሚችል ነው። 750 እና ከዛም በላይ የጦር ሰፈር አለ በየትኛውም አካባቢ እዚህኛ አፍሪካ ጫፍ እዚህ እኛ ጫፍ ላይ ጅቡቲ ላይ ያለውን ጨምሮ የተለያዩ መካከለኛው ምስራቅ ላይ የሌለበት የለም። እነሱን እንኳን አንዱ ሲነካ አንዱ ኔትወርክ ናቸውና በዛ ልክ እየተሳሰሩ ጥቃት ለመሰንዘር የሚያግዝ በጣም ግዙፍ እንዲያውም የምድራችንን 52% የሚሆነውን
የመሬት ክፍል የሚያጠቃልለው ኢንዶ ፓሲፊክ አካባቢ የሚንቀሳቀሰው የአሜሪካ እዝ ነው። ከዛ ቀጥሎ ይሄኛው ግዙፍ ተብሎ የሚወሰድ ነውና በአብዛኛው ከኢንዶ ፓሲፊኩ ጋርም የሚገናኝ ስለሆነ ጥቃቱን የሚያጠናክርበትም መጠን እንግዲህ ኢራን መካከለኛው ምስራቅ ላይ በጣም ለአሜሪካ ስጋት ኢራን የምትባለው አገር ናት፣ ኃይል ናት። እስካሁንም እየፈተነች ያለችው በአሜሪካ የጦርነት ታሪኮች እንደነ ቪየትናም ያለው ጊዜ ቪየትናም ምናምን እንደምታውቂው ነው አሜሪካ የወጣችበት መንገድ ይታወቃል። ከዛ ደግሞ አፍጋኒስታን ውስጥ ለ20 ምናምን አመታት ከቆዩ በኋላ የወጡበት መንገድም የሚታወቅ ነውና ይሄን ሁሉ የቤት ስራ ይዞ የሚንቀሳቀስ እዛ አካባቢ ነውና እዚች ቦታ ላይ የተጠናከረ ጥቃት ለመሰንዘር አላማ ያደረገበት ትልቁ ምክንያቱ አሜሪካ ላይ ጥቃት ለሚሰነዘሩ ጥቃቶችና ለአጋሮቿ ለሚሰነዘሩ ጥቃቶች ጋሽም ደሴትም አንደኛዋ አስተዋጽኦ የምታደርግ ናት በሚል ነውና እነዚህ ነገሮችን ታሳቢ ስታደርጊ ትንሽ እዛ አካባቢ ያለው ፖለቲካ ዓለምን አሁንም እየፈተነ ሊቀጥል እንደሚችል ዓለም በድርድር መንፈስ ውስጥ ሆና መቀጠል እንደማይችል ጠቋሚ ነው። ምክንያቱም የመንግስታቱ ድርጅትም ብዙ ጊዜ መግለጫ ያወጣል፣ ድርድሩ እንዲሰምር ይደረጋል፣ አሜሪካና ኢራን ጫፍ ላይ ደረሱ ሊስማሙ የሚል መግለጫ ከኢስላማባድ በኩል እንሰማለን። ወዲያውኑ ደግሞ የተለያዩ መከፋፈሎችን እንሰማና ትራምፕም ወጥተው የእኛም ፍላጎት ሳናስፈጽም አንተውም የሚል ነገር ያነሳሉ። የማሱድ ፔዜሽኪያንም ወይም ደግሞ በኢራን በኩል ያሉ ኃይሎችም አይአርጂሲን ጨምሮ አሜሪካ ማን ስለሆነች ነው እኛ ላይ ጥቃት የምትሰነዝረው የሚል ሀሳብም እንደዚሁ ያነሱና የተቃረበው ነገር ፈረሰ ሲባል እንሰማለን። ድጋሜ ደግሞ ጦርነቱ ቀጥሎ ግን አሁንም እየተደራደርን ነው ይላሉ። ይሄ እንግዲህ የተኩስ አቁም ድርድሩ በተደናቀፈበት ሁኔታ ላይ ያለ ነው የሚመስለው። ምክንያቱም የዛሬውን ጥቃት ብንመለከት ተኩስ አቁም ላይ ናቸው የተባሉት ሁለቱም ሀገራት። አሜሪካ ወደ ደሴቲቱ ነው ጥቃት የሰነዘረችው። ኢራን ደግሞ ያንን ጥቃት ተከትሎ ወደ ሊባኖስ የተሻገረ ጥቃቷን ሰንዝራለች። ኩዌት ላይም እንዲሁ ያስወነጨፈቻቸው ሚሳይሎች እንዳሉ ነው መረጃዎች የሰማ ነው። በተለይም ኩዌት ላይ የበረራዎች መቋረጥ ቀደም ሲል እንደገለጽከው መከሰቱን የሚያሳዩ መረጃዎች በተደጋጋሚ እየወጡ ነውና ጉዳትም ሳይደርስ አልቀርም እየተባለ ነው። ያ ማለት እንግዲህ ዓለም በጉጉት ሲጠብቀው የነበረ ወይም ደግሞ ተስፋ የሰነቀበት የተኩስ አቁም ስምምነት እየተጣሰ በሁለቱም ወገናት በኩል እየተጣሰ ያለ ይመስላል። ምንም እንኳን አሜሪካ ጥቃቱን የሰነዘርኩት መካከለኛው ምስራቅን ለመጠበቅ ነው ብትልም ኢራን ደግሞ ምላሿና አጸፋዊ ምላሿን ነው እየሰጠች ያለችውና ስለዚህ በሁለቱ ሀገራት መካከል ይደረጋል የተባለው ድርድር ወይም ደግሞ የተኩስ አቁም ስምምነቱ ጊዜ ለመግዛት አቅማቸውን ለማጎልበት ሁለቱም ስትራቴጂክ የሆኑ ቦታዎችን እስኪመርጡ እንጂ የምርም አይደለም የሚያስብል ስሜትን በዓለም አቀፉ ደረጃ ላይ የሚያጭር ይመስለኛል። ይህ ስሜት ወደ ኢራን ፖለቲካ እንግባ። ምናልባት ዛሬ ኢራን ኢንተርናሽናል ያወጣው መረጃ ብንመለከት በኢራን ፖለቲከኞች ውስጥ መከፋፈል ተፈጥሯል እያለን ነው። ምናልባት ከጥቃቶቹ ጋር በተያያዘ ሊሆን ይችላል። በመሀላቸው መከፋፈል ተፈጥሯል፣ ፕሬዚዳንቱ መልቀቂያ ያስገብቷል የሚሉ መረጃዎች ጭምር እየተመለከትን ነበር። ኢራን ደግሞ በበኩሏ በድጋሚ ወጥተው ፕሬዚዳንቱ መልቀቂያ እንዳላስገቡና መከፋፈል የሚባለው ነገር እንደሌለ እየገለጹ ነው። ነገር ግን የኢራን ኢንተርናሽናል መረጃ እንዴት ይታያል? ዝም ብሎ ከመሬት ተነስቶ እንደዚህ አይነት መረጃዎች ሊወጡ ይችላሉ ወይ? የምርስ እንደተባለ ደግሞ በኢራን ፖለቲከኞች መካከል መከፋፈል ቢመጣ ይሄ የተጀመረው ጦርነት በአንድ ወገን አሸናፊነት አይጠናቀቅም የሚለውን ሀሳብ ማንሳት ያስፈልጋል ብዬ አስባለሁ። ልክ ነው። ይሄኛው መረጃ በጣም ብዙ ሚዲያዎች ላይ በተለይም ደግሞ ፕሮ ዌስተርን የሚባሉት ላይም ስመለከተው ነበረ። አንቺም እንዳነሳሽው እኛ ሀገርም መልቀቂያ ያስገቡ የሚሉ በጣም ብዙ ትንታኔዎች ሲሰጡ ስመለከት ነበረና እንዳልሽው ኢራን ኢንተርናሽናል ይዞት ወጥቶ ነበረ። ከኢራን ኢንተርናሽናል የእስራኤል ሚዲያዎች ይዘውት ወጡ። ከዛ ደግሞ የአሜሪካ ፎክስ ኒውስ በሚገባ ይሄን ነገር ለማራገብ ሞከረ። ስለዚህ እንደዚህ አይነት ነገሮች ሲኖሩ የሚያሳይሽ ነገር ምንድነው? በኢራን ፖለቲካ ውስጥ እውነትም መከፋፈል አለ ወይ የለም ወይ የሚሉትን ሁለቱን ነገሮች መለየት ያስፈልጋል። በኢራን ፖለቲካ ውስጥ አይደለም በዚህ በጣም ነውጥ በበዛበት ሰዓት ላይ አይደለም እንደዚህ አይነት አሜሪካ ውስጥ ገብታ የነሞሳድ ስቲል ማኒፕሌት ያደርጋሉ። ቴህራን ፖለቲካ ውስጥ ገብተው እነሱ ባሉበት ቀርቶ በየትኛውም በተረጋጋ የፖለቲካ ሁኔታ ውስጥ ቢሆን የአሜሪካ ፍላጎቶችን ሊያስከብሩ የሚችሉ መረጃዎች ከመውጣት ወደ ኋላ አይሉም። ይሄ ግልጽና ግልጽ ነገር ነው። ግን ጉዳዩ እውነት ነው ወይ ሀሰት ነው ወይ የሚለውን ማጣራት ይፈልጋል። ስለዚህ ብዙ ሶርሶችን ማየት ከብዙ ሶርሶችን ባሻገር ደግሞ አንድ ነገር ላይ እርግጠኛ መሆን የሚቻለው አይአርጂሲ ወይም ደግሞ የኢራን አብዮታዊ ዘብ ኃይል በተወሰነ እኛ እንደዚህ አይነት ጉዳይ ላይ የለንበትም ወይም ደግሞ የኢራን ፖለቲከኞች መከፋፈል ውስጥ አልገቡም፣ የተከፋፈለ ነገር የለም የሚል አቋሙን ግልጽ አድርገዋል። የማሱድ ፔዜሽኪያን የኮሚኒኬሽን ሰዎችም ደግሞ የፕሬዝዳንቱ
ፕሬዚዳንቱ መልቀቂያም አላስገቡም። በኢራን ፖለቲካ ውስጥም መከፋፈል የለም። ስለዚህ ይህን የሚጽፉት ይህን የሚያስነብቡት የፕሬዚዳንት ዶናልድ ትራምፕንና የምዕራቡን ዓለም ፖለቲካ ፍላጎት ለማስፈጸም የሚፈልጉና በዛ ላይ ደግሞ ፍላጎታቸውን ነው እነሱ የሚመኙት እንዲሆንላቸው የሚመኙትን ነው እንጂ በኢራን ፖለቲካ ውስጥ እንደዚህ አይነት ነገር የለም የሚል ሰጥተዋል። ስለዚህ መጀመሪያ ኢራን ኢንተርናሽናል ማን ነው የሚለውም ይህን ጉዳዩ እውነት ነው ሀሰት ነው የሚለውን ለማረጋገጥም እድል ይሰጣል። ኢራን ኢንተርናሽናል በሚታወቅበት ደረጃ ለንደን ላይ መሰረቱን ያደረገ ነው። እንግዲህ ምንም እንኳን የፐርሺያን ላንጉጅ እየተጠቀመ የሚጽፍ ቢሆንም ግን አላማው በቃ ዌስተርን ኢራን ኢንተርናሽናል ስለተባለ የኢራናዊ እንትን የለውም። ኢራን ውስጥ ያሉ ጦርነቶችን በስፋት በተለይም ደግሞ ይሄ አንረስት ካለ አለመረጋጋት ካለ ሲቪሊያን ግጭቶችን ታሳቢ ማድረግ እሱን በደንብ እያራገቡ መጻፍ ከዛም በላይ ደግሞ ኢራን ውስጥ የተፈጸመች እያንዳንዷ ጥቃትና ጉዳት ወይም ደግሞ በኢራን ፖለቲካ ውስጥ ተፈጠሩ ተብሎ የሚታሰቡ አስቸጋሪ ነገሮች በዛ ልክ ጎላ ብለው እንዲወጡ በማድረግ የሚታወቅ ነውና መሰረቱ ለንደን ነው። ዩኬ ዩናይትድ ኪንግደም ውስጥ ነው የሚገኘው። በዋነኝነት በመካከለኛው ምስራቅ ላይ የእስራኤልን ፖለቲካን በመደገፍ የሚታወቅ ነውና እሱ ስለጻፈው ብቻ ምንድነው ይሄን ነገር ጉዳዩ ምንድነው ብሎ ማጥራት ይፈልጋል። ከዛ አንጻር እንደውም ፍላጎቱ ወደ አያቶላ ወያን ዘመን መመለስ አገሪቱን ሳይሆን ያ ማለት አሁን የአያቶላውን ግንዛቤ ያለበት አስተዳደር ነው። ከ1979 ወዲህ ያለችው ኢራን እንደምታውቂው በነ አያቶላ ወይም አያቶላ አይነት ግንዛቤ ያለው ፖለቲካውን ከእምነትም ጋር ያስተሳሰረ የሆነ የመጣ ነውና እሱን የሚቃወም እንደውም ቀደም ሲል ከ1953 እስከ 79 የነበረውን የመሐመድ ረዛ ወይም ደግሞ የነ ፓህላቪ የፖለቲካ ስርዓትን ንጉሳዊን ድጋሚ ማምጣት የሚፈልግና ከዛ አንጻር አብሮ መስራት የሚፈልግ በዛ ልክ የሚጽፍ ነውና ይሄን ስትመለከቱ በኢራን ፖለቲካ ላይ ለዛውም ማሱድ ፔዜሽኪያን ስልጣን ሊለቁ ነው ወይ የሚል ጥያቄ አገኘሁት ያለው ከአይአርጂሲ ቁልፍ ሰዎች ነው። ስለዚህ አይአርጂሲ ሰዎች ደግሞ እንዲህ አይነት ነገር ኢራን ውስጥ የለም። ሲቀጥል ደግሞ እነ ማሱድ ፔዜሽኪያን ሴንትሪስት ናቸው። መሀል ላይ የቆመ ፖለቲካ ነው የሚከተሉት፣ ለዘብተኛ የሚባሉ ናቸው። ስለዚህ እሳቸው ደግሞ ሀገራቸውን በዚህ በጣም አደገኛ በሆነ ሰዓት ላይ ደብዳቤ ያስገብተው ትልቅ የስልጣን ቫክዩም ከፍተው መሄዱም ሰው አይደሉም። ብዙ እንትን አለ። እነ ሰይድ አባስ አራግቺ ውጭ ጉዳይ ሚኒስትሩ እሳቸውና የአብዮታዊ ዘቡ አዛዦችን የመሳሰሉትን ስትመለከቻቸው በኢራን ፖለቲካ ላይ ትልቅ አሻራ እስካሁን የመጡበትን በዛ መንገድ ነው። አሁንም ሀገራቸውን በዚህ በት ነው ሊሄዱ አይችሉም። እንደውም እስከ መጨረሻው እስትንፋሴ አገሬን አገለግላለሁ ብለዋል ፔዜሽኪያን። ሲቀጥል ደግሞ ከጃፓኗ ጠቅላይ ሚኒስትር ጋር በአሁናዊ ጉዳዮች ላይ ተወያይተዋል። እና ግን ምንድነው ይሄ ኢራን ኢንተርናሽናል ይዞት የወጣውና ሌሎችም ምዕራባውያን ሚዲያዎች በስፋት ሲዘግቡበት የነበረው መጠን የአይአርጂሲ ሰዎች የኔን ትዕዛዝ እየተቀበሉ አይደለም፣ በየትኛውም ቁልፍ የውሳኔ አሰጣጥ ሂደት ላይ እኔ የለሁም። ስለዚህ ይሄ አበሳጭቶኛል ወይም ደግሞ መንግስቴ ተገፍቷል። ስለዚህ አይአርጂሲ እንደፈለገው ያርገው አሉ ነው። ይሄ ፕሬዚዳንት ዶናልድ ትራምፕም ከዚህ ቀደም በኢራን ፖለቲካ ላይ መከፋፈል ተፈጥሯል ሲሉት የነበረውን እንደ መድገም እና ያሳይሻል እኮ ትሬንዱ ይሄ ነገር እውነት ነው ወይስ እንዲሁ የቀረበ ነው የሚለውን ታሳቢ ለማድረግ የሚያስፈልጋልና ኢራን ኢንተርናሽናል ማን ነው የሚለውን ማወቅም የዚህን ጉዳይ እውነትና እንዲሁ የተወራ መሆኑን ለመገመትም እድል ይሰጣል። እንግዲህ እነዚህን ሁሉ ሀሳቦች የምናነሳው አሜሪካ እስራኤልና ኢራን በገቡበት ጦርነት ምክንያት እየተፈጠሩ ያሉ ዓለም አቀፍ ስጋቶች፣ ዓለም አቀፍ ጫናዎችን ምክንያት በማድረግ ነው። አሜሪካና ኢራን ላይ ብቻ ደግሞ አሁን የአሜሪካ ማዕከላዊ ወይም ሴንትኮም የፈጸመው ጥቃት ደሴቲቷ ላይ አሜሪካና ኢራን ላይ ብቻ የቀረ አይደለም፣ ወደ ሊባኖስም ተሻግሯል እያለን ነው። ወይም ደግሞ ሊባኖስም የጥቃቱ ሰለባ ሆናለች እያለን ነው። እንደምናስታውሰው ባለፈው ሰኞ ላይ ይመስለኛል ፕሬዚዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለይም በቤይሩት ላይ በሊባኖስ ዋና ከተማ ቤይሩት ላይ ጥቃት እንዳይሰነዝሩ ማስጠንቀቃቸው ወይም እንዳያደርጉ መግለጻቸው ይታወሳል። ያ ማለት እንግዲህ ቤንያሚን ኔታንያሁ ደግሞ ቤይሩትን እመታለሁ ብለው የነበረበት ወቅት ነው። ከሂዝቦላ ጋር በተያያዘ ያ ነገር አሁን ዋና ከተማዋ ቤይሩት አልተነካችም። ነገር ግን በደቡባዊ ሊባኖስ ከፍተኛ ጥቃትም እስራኤል እየሰነዘረች እንደሆነ መረጃዎች እየወጡ ነው። ይህ ታዲያ እንዴት ይታያል? በተለይም ከተኩስ አቁም ስምምነቱ ጋር በተያያዘ
እንዴት ልናየው የምንችለው ነው? ሊባኖስ ላይ ጥቃት ቤይሩት ላይ ጥቃት ባስፈጸመው ዋና ከተማዋ ላይ ደቡብ ሊባኖስ ግን በእስራኤል አማካኝነት እየተጠቃች ነው ከሄዝቦላ ጋር በምታደርገው ውጥረት ማለት ነው። ሶ ይሄ እንዴት ይታያል የሚለውን ደግሞ ማንሳት አስፈላጊ ነው ያስባል። ይሄኛውን ሁሉ የኢራን መጀመሪያ ላይ ያነሳናቸው ሀሳቦች ኢራን ላይ የቆየ ነው ያው ትኩስ ጉዳይና ጉዳዩ ትንሽ ያዘ ስለሚያደርገን ነው። እንዳልሽው የመካከለኛው ምስራቅ ፖለቲካ አንዱ ሲነካ ሌላውም አብሮ የሚነካ ነው። በተለይም ደግሞ ኢራን የምትደግፋቸው ኃይሎች አሉ። እነዚህ አክስ ኦፍ ሬዚስታንስ የሚባሉት በኢራን ጥላ ስር ያሉ በኢራን ፕሮቴክሽን ስር ወይም ደግሞ እሷ የምታስታጥቃቸው የተለያዩ ጥቃቶችን ሲያደርሱም የሚያማክሯት ናቸው። ከነዚህ ውስጥ እንግዲህ የሊባኖስ ሄዝቦላም ተጠቃሽ ነው። የሊባኖስ ሄዝቦላ እንደምታውቂው ከኢራን ጋር እጅና ጓንት ሆኖ ይሰራል። አት ሴም ታይም ደግሞ ኢራን ነካታይ ሄዝቦላን ኢራቅ ውስጥ የመን ውስጥ ያለውን ሁቲን ትደግፋለች። ብዙ ኃይላትን ከአሜሪካና ከእስራኤል ወይም ደግሞ በጠቅላላው ከምዕራቡ ዓለም በተቃራኒ ሆኖ የቆሙ ኃይሎችን በተወሰነ መጠን ፖለቲካሊ ሀማስን ጨምሮ የፖለቲካል ሴክት ነው። ብዙ ሰዎች የሃይማኖት ሴክት አድርገው ወስዱታል። ሃይማኖትን እንደ አንድ ነገር ልትወስዱ ትችላለች። ግን ለምሳሌ ብዙ ጊዜ አሁን የሁቲ ሺያ ነው ይታወቃል። ኢራን ሺያ ነች። ነካታይ ሄዝቦላና የሊባኖስ ዋናው ሄዝቦላ ሺያ ነው። ግን ጋዛ ውስጥ ስትገቢ ደግሞ ሀማስ ሱኒ ነው። ስለዚህ ሞድ የፖለቲካል ሴክት እየሆነ መጥቷል። አሁን ኢራን ብዙ ሰዎች ይህን ለዚህም ነው ብዙ ጊዜ ኢትዮጵያ ውስጥ ያለውን ጉዳይ የሃይማኖት ምናምን እየተደረገ ችግር ሲፈጠር ስትመለከች ወይም ደግሞ ጉዳዩን ከዛ አንጻር ለማየት የሚፈልጉ ሰዎች ያልክ አይደለም። አሁን ያለው ሁኔታ የፖለቲካ እንትን ነው ክፋይ እየሆነ ነው የመጣው። በዋነኝነት ፖለቲካን ለማስቀጠልና የራስን ፍላጎት ለማስፈጸም የሚደረግ እንደሆነ ያሳያል። ስለዚህ እንዳልሽው ኢራን ላይ ያለው የተፈጸሙ ጥቃቶች የተራዘመ ውጤት ቅድም ባነሳናት ደሴት ላይ በጋሽም ደሴት ላይ የተፈጸመው ጥቃትም አት ሴም ታይም ልክ የሊባኖስ ፖለቲካ ውስጥ የሆነ ነገር እንደተፈጠረ ተደርጎ የመውሰድ ነው። ምክንያቱም አንቺ እንዳነሳሽው በኢራን ፖለቲካ ላይ ጫና መፍጠር የሚፈልጉት አሜሪካና እስራኤል በተወሰነ መጠን አሁን ያሉበትን ሁኔታ እርስ በርስም ያለው ችግሮች ስላሉ እሱም ታሳቢ ይደረጋል። ከዛ ውጭ ሊባኖስ ውስጥ ያለው ነገር እየተሳበ ከዚህ እንዲያውም የሊባኖስ ጉዳይ በሆርሙዝ ሰርጥ ድርድርና በተለያዩ የኢራንና የአሜሪካ ውይይቶች መካከል አንደኛው ጉዳይ የሆነ መጥቷል። ምንም እንኳን እስራኤል አልቀበልም በሚልና ፕሬዚዳንት ዶናልድ ትራምፕም ይህን ጉዳይ እኔ ብዙ ክሬዲት አልሰጠውም የሚል ሀሳብ ቢያነሱም አሁን ግን ወደ ሊባኖስ ገብቷል። ሊባኖስ እንግዲህ የፖለቲካል ሌቨሬጅ ወይም ደግሞ እንደ ባርጌኒንግ ቺፕስ የምትወሰድ ሀገር እየሆነች መጥታለች። የአሜሪካና የኢራን ፖለቲካዊ ፍላጎት መደራደሪያ ማስፈጸሚያ ለማለት ከባድ ቢሆንም ምክንያቱም ኦፍኮርስ ናት። ግን ሁለቱም አሁን በተለይም ደግሞ ኢራን ቤይሩት ላይ ጥቃት ሊፈጸም ከሆነ ደቡባዊ ሊባኖስ ላይ ጥቃት አለ። ሊባኖስ ላይ የሚፈጸመው ጥቃት እንዳለ ሆኖ ግን ቤይሩት ዋና ከተማዋ ላይ በተለይም ደግሞ በደቡባዊ ክፍል በአብዛኛው የሄዝቦላ ስትሮንግ ሆልድ ቦታ ነች ተብላ ትታሰባለች እና በዛ ላይ የሚፈጸመውን ጥቃት በተመለከተ ሊፈጸም ይችላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ትዕዛዝ ሰጥተዋል የሚል መረጃ መጋራቱን ተከትሎ ኢራን ምን ሲደረግ ጥቃት ይሰነዘራል፣ እንደዛ ከሆነ እኔም በቀጥታ በሆርሙዝ ሰርጥ አካባቢ ያለውን ድርድር አቆማለሁ፣ ጦርነቱ ሌላ መልክ ድጋሜ ይኖረዋል የሚል መግለጫ ሰጠች። ጠቅላይ ሚኒስትር ቤንያሚን ኔታንያሁና ፕሬዚዳንት ዶናልድ ትራምፕም በስልክ ከተወያዩ በኋላ እስራኤል ትዕዛዝ ሰጥታ ነበረ። እስራኤል ካትስ መከላከያ ሚኒስትሩ ትዕዛዝ ሰጥተው ነበረ ቤይሩት ውስጥ ልትመታ ደቡባዊ ክፍሉ እንግዲህ ከዛም በኋላ ኢራን ባቀረበችው ጥያቄ መሰረት እንዳትመታ ደግሞ ፕሬዚዳንት ዶናልድ ትራምፕ ሀሳብ አቀረቡ። ስለዚህ ኔታንያሁም ተቀበሉት። ቤይሩት አልተመታችም። ስለዚህ የፖለቲካ መደራደሪያ ነጥብ እየሆነች መታለች የሚለው ነው። እንዲህ አይነት ጉዳዮች በሚኖሩበት ጊዜ የጦስ ዶሮ እንደሚባለው መሀል ላይ አንዱ አደጋ ይፈጠራል። በሁለቱ ኃይሎች መካከል በሚደረግ ውጥረት አማካኝነት በተለይም የእስራኤልና የሊባኖስ ጉዳይ በኢራንና በአሜሪካ ውጥረት ላይ ትልቅ ቦታ ቢኖረውም ግን ደግሞ ሁለቱ ኃይላት እርስ በርስ ቀጥተኛ ጥቃት ላይ ቢሆኑም ሆርሙዝ ላይ አሁን ደግሞ የሊባኖስን ጉዳይ እየመዘዙ ማምጣት ቀጥለዋልና የሊባኖስ ጉዳይ በጣም አስቸጋሪ የሚያደርገው መንግስቱም በሁለት እግሩ የቆመ አይደለም። ምክንያቱም ሄዝቦላ እጅግ ውስብስብ የጦር መሳሪያ የታጠቀ እንዲያውም የእስራኤል ፖለቲከኞች አንድ የእስራኤል ፖለቲከኛ ሲነግረኝ በጣም መካከለኛው ምስራቅ ላይ ከእስራኤል እንደ ሀገር ከምትፈራቸው ኃይሎች መካከል ቁጥር አንድና አይበገርም ተብሎ የሚታሰበው ከዚህ በፊትም ስለሚታወቅ ነው። በእርግጥ በሊባኖሱ ጦርነት እስራኤልን ከደቡባዊ ሊባኖስ ያስወጣው የሊባኖስ መንግስት አይደለም፣
ሄዝቦላ ነው። ስለዚህ እሱን አቅም ስለሚያውቁ በ2000ዎቹም አቅም ከዛም በፊት በነበሩ ጦርነቶችም የሄዝቦላ አቅም አደገኛ እንደሆነ ያውቃሉና በጣም እስራኤል የምትፈራው እሱን ነው ሲል ነበርና ይሄ የሚያሳየው ምንድነው እዚህ ቦታ ላይ እስራኤል ጥቃቷን ብዙ ግብ አላቸው የእስራኤል ፖለቲከኞች በሊባኖስም ማስፈጸም የሚፈልጉት ነገር አለ ሄዝቦላን እናጠፋለን ይላሉ ሄዝቦላ ስቲል ጠንካራ ሆኖ ውጊያዎችን እያደረገ እሱም ጥቃት ሰነዝራል ሰሜናዊ እስራኤል ጭምር ዋጋ እያስከፈለ ይገኛል ግን እስራኤል እንደዚህ አይነት ጥቃት ስትፈጽም ኢራን ደግሞ ገብታ በሊባኖስ ለሚፈጸመው ጥቃት ኃላፊነት መውሰድ ያለበት የአሜሪካ መንግስት ጭምር ነው ወደሚል ነገር ከገባች የቀደም ያነሳ ነው የባርጌኒንግ ቺፕስ የመሆን ነገር ወይም የመደራደሪያ እንደ ካርድ የመጠቀሚያ ነገር እየሆነች መታለች ነውና ብዙ ነገሮችን ስትመለከቻቸው ሄርሚ ሄዝቦላ ዓለም ላይ በመታጠቅ ግን መንግስት ያልሆነ ቁጥር 1 ጠንካራና ብርቱ ኃይል ተደርጎ በዓለም አቀፍ ደረጃ እውቅና ያለው ነው የሚፈጽማቸው ጥቃቶችም በሰሜን እስራኤል በኩል በተለይም በዚህ በሃይፋ ምናምን በሚባሉ አካባቢዎች ላይ ከባድ ጫና በመፍጠር የሚታወቅ ነው የእስራኤልን ወታደሮች በደቡብ ሊባኖስንም ህይወት እየቀጠፈ ነውና እሱ ስላለ አስቸጋሪ ነው ሶ የኢራንና የአሜሪካ ፖለቲከኞች በዚህ ጉዳይ ላይ የተለያዩ ሀሳቦችን ማንሳት ጀምረዋል በተለይ ፕሬዚዳንት ዶናልድ ትራምፕ ደግሞ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ ደውለው ሲነግሯቸው በቤይሩት ላይ የሚፈጸመው ጥቃት መቆም አለበት ሲሉ በተመሳሳይ ደግሞ ከሊባኖስ ጋርም ብቻም ሳይሆን ከሄዝቦላህም ጋር ተኩስ እንዳይለዋወጡ የሚያደርግ ሄዝቦላም አልተኩስም ብሏል ኢራንም እስራኤልም ጥቃት አልሰነዝርም ብላለች የሚል ሀሳብ ሰጡ ግን እሱን ስትመለከቱ ደግሞ ወዲያውኑ ጥቃት እስራኤል መሰንዘር ጀመረች ሄዝቦላም ዛሬም ጠዋት ላይ ሲተኩስ ነበርና ያው የመካከለኛው ምስራቅ ፖለቲካ እንደምታውቂው እርግጠኛ አትሆኝበትም አሁን የተናገርሽውን ከ30 ደቂቃ በኋላ አትደግሚው በቃ የዓለም ትሬንድን የቀየረ ልክ ይሄ እንደው የሶሻል ሚዲያ ዘመን ፍጥን እያለ መረጃዎቹ እንደሚያስቸግሩሽ አይነት ሁሉ የትራምፕም ትሩዝ ሶሻል ሚዲያ አለ በየሰዓቱ የሚቀያየሩ ፕላስ ደግሞ በአይአርጂሲ በኩል የሚሰጡ መግለጫዎች በኢራን አብዮታዊ ዘብ ኃይሎችም ከፍ ዝቅ ያሉ መምጣታቸው እንዳይተረጎምም አድርጎታልና ሊባኖስ እንዳልሽው የፖለቲካ ማወራረጃም እየሆነች መታለች ሄርሚ ቀደም ሲል አሁን አንተም እንደጠቀስከው የአሜሪካው ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ ውይይት አድርገው ነበረ ጥቃት እንዳይሰነዘር የሚለው ላይ የተስማሙት ነገር ግን አንተ እንዳልከው ደግሞ ኔታንያሁ ወይም ደግሞ የእስራኤል መንግስት ወደ ሊባኖስ ጥቃት ፈጽሟል አለን ይህን ስንል ታዲያ የቀድሞ የነበራቸውን የግል ቂም ትተው በጋራ የሚሰሩ የነበሩት ቤንያሚን ኔታንያሁና ዶናልድ ትራምፕ ድጋሚ ወደ ግጭት ለጋራ ፖለቲካቸው ሲሉ ወይም ደግሞ ኢራን ላይ ጥቃት በሚፈጽሙበት አግባብ ነው በደንብ ተስማምተው የነበረና በጋራ ስራዎችን ሲሰሩ የተመለከተነውና ለፖለቲካ ጥቅማቸው ሲሉ ሁለቱም የግል ቂማቸውን ትተው በጋራ በአንድ ላይ ሲቆሙ ያየናቸው አካላት አሁን ላይ ወደ መቃረን አይሄዱም ወይ ምክንያቱም ትራምፕ የኔታንያሁን ትእዛዝ ትራምፕ እንዳይሆን እያሉ ተጽዕኖ ሲፈጥሩባቸው ነበር በድጋሚ ደግሞ ከተስማሙ ከተባለ በኋላ ደግሞ ድጋሚ እስራኤል ጥቃት መሰንዘሯ በቤንያሚን ኔታንያሁና በትራምፕ መካከል ድጋሚ መሻከርን አያመጣም ወይ የሚለውን ሀሳብ ብናነሳ ብያሰብኩኝ ምክንያቱም አሁን የተፈጸመውን ጥቃት ስናየው ከትራምፕ ጋር በስልክ በተነጋገሩበት አግባብ የሄደ አይደለም ያ ማለት በአንድ አቋም የቆሙበት ጦርነት ላይ ራሱ የተለያየ ሀሳቦች እያነሱ ነው ማለት ነው ሁለቱ ኃይሎች ሁለቱ አካላት ስለዚህ ምን ሊፈጠር ይችላል ወይም ደግሞ ይህ በሁለቱ አካላት መካከል የሚኖር መሻከርና ይፈጥርም ወይ የሚለው እናንሳ ልክ ነው እነዚህ ሁለት መሪዎች እንዳልሽው ከተወሰነ ጊዜ ወዲህ ያሉትን ዝም ብለሽ ተመለከቻቸው ያለ መግባባት ነገሮች አሉ ምክንያቱም በዚህ የእስራኤል ፍላጎቶች በተለይም ደግሞ በዋነኝነት በሆርሙዝ ሰርጥ አካባቢ ላይ በሚደረጉ እንቅስቃሴዎች ላይ ያለውን ነገር በደንብ ያለ መወከል ነገር አለ የሚል ጥያቄ እያነሱ ነበረ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከዛ አንጻርም ትራምፕና ሊኩድ ፓርቲ የእስራኤሉ ማለት ነው በተወሰነ መጠን የማይግባቡ የሆኑ መጥተዋል ከቅርብ ጊዜ ወዲህ ምክንያቱም ብዙ ነገሮችን ስትመለከች ፕሬዚዳንት ዶናልድ ትራምፕ የእስራኤል የቁርጥ ቀን ልጅ ተብለው በእስራኤል ፖለቲከኞች የሚወሰዱ ናቸው ምክንያቱም ከዚህ በፊት ኢየሩሳሌምን 2017 ላይ እንደመጡ ኢየሩሳሌም የእስራኤል ዋና ከተማ አድርገው በመስጠት የሚታወቁ የአሜሪካን ኤምባሲም ከቴልአቪቭ ወደ ኢየሩሳሌም ያዞሩበትን አኳኋን ስትመለከች ከዛም ደግሞ በጎላን ተራሮች አካባቢ ያለውን ሰጣ ገባ የሶሪያ ግዛትና
የእስራኤል አላቸው ሁለቱም ጥያቄ አላቸው። እሱን ደግሞ የጎላን ተራሮችን ለእስራኤል አሳልፈው የሰጡበትን ስትመለከች በጣም ወዳጆች የነበሩ ናቸው። ኦፍኮርስ አሁንም ያው እንዳልሽው የፖለቲካ ልዩነቱ እየሰፋ ይመጣል ተብሎ ይታሰባል። ግን ወዳጅ የነበሩ ተመልሶ ደግሞ እንዲህ አይነት ነገሮች ውስጥ እየገቡ ነውና በተለይም ደግሞ በዚህ ጥቃት ላይ የተለያየ አቋም ማራመዳቸው ፕሬዚዳንት ዶናልድ ትራምፕና ኔታንያሁ በጣም እጅግ ከባድ የተባለ የስልክ ውይይት እንዳደረጉ አለመግባባት ጭምር ያለበት ነው እና ከዚህ አሁን ብቻ አይደለም 3-4 ጊዜ በዚህ በመካከለኛው ምስራቅ ፖለቲካ ላይ በሊባኖስም ብቻ ሳይሆን ኢራን ላይ ጥቃት ይሰንዘር አይሰንዘር በሚለውም ሳይግባቡ የቀሩባቸው ጊዜያት ነበሩ። ከዛ ደግሞ እንግዲህ እንደምታውቂው እስራኤል በአሜሪካ ፖለቲካ ውስጥ በሎቢስቶቹ አማካኝነት በአሜሪካ ፖለቲካ ውስጥ የውጭ ጉዳይ ሚኒስቴር መስሪያ ቤቱን በመቆጣጠር በተለያዩ ትልልቅ ተቋማት በሚዲያዎችና በብዙ አይሁድ ነክ በሆኑ ተቋማትና የመንግስት መስሪያ ቤቶች ጭምር ጫና በመፍጠር ትታወቃለች እስራኤል። በዛ ላይ ደግሞ አሜሪካና እስራኤል እንደ ፕሮጀክት የሚቆጣጠሩ አሜሪካም በመካከለኛው ምስራቅ ያላትን የፖለቲካ ፍላጎት ወታደራዊ አቅሟን አስጠብቃ ሜንቴን አድርጋ ለመቀጠል የትኛውንም ኃይል ኢራንን ብቻም ሳይሆን እንደነ ራሽያና ቻይና ያሉ ሀገራትንም የሚመጡበትን መንገድ ለመቆጣጠር የምትይዝ በዋነኝነት የያዘችው እስራኤልን ነው። ስለዚህ ሁለቱ ይገፋፋሉ ተብሎ ለመውሰድ አደገኛ ቢሆንም ግን በትራምፕና በኔታንያሁ መካከል የስልክ ውይይቶች ጠንካራ እየሆኑ መምጣት፣ እሰጥ አገባ ያለባቸው እየሆኑ መምጣት፣ በዛ ላይ ደግሞ በዩራኒየም በማጥፋትና ወይም ደግሞ ኢራን ኦልሞስት ወደ አቶሚክ ቦምብ የቀረቡ ናቸው የተባሉትን ዩራኒየም የምታስቀጥልበትና አሳልፋ የምትሰጥበትን ወይም ደግሞ እዛው ሀገሯ ላይ ተቀብረው የሚሄዱበት ራሷን ማበልጸግ አቶሚክ ቦምብ ልትታጠቅ ስለምትችልበት አጋጣሚዎች ልዩነትም አለ። በሆርሙዝ ሰርጥ ፖለቲካ ላይ አሜሪካ በአብዛኛው የምታነሳቸውን ሀሳቦች ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያው በተሸፋፈነ መንገድ ሶኬ በሚል አይነት ነገር ሊቀጥሉባቸው ቢችሉም ግን በዋነኝነት ደግሞ ጥቃት የመሰንዘር አዝማሚያው ላይ ነው ትኩረት የሚያደርጉትና እንደዚህ ልዩነቱ እየሰፋ መጣ። በዛ ላይ እንዳልሽው ቤይሩት እንዳትመታ ከተባለች በኋላ ምናልባት ቤይሩት እንግዲህ ካፒታል ሲቲዋ እስከሆነች ድረስ የቤይሩት አለመመታት ትንሽ ፖለቲካዊ በተወሰነ መጠን ሊያረግበው ይችላል ተብሎ ቢታሰብም ግን የትራምፕና የኔታንያሁ ቃል ያደረጉት ውይይታቸው እንዳልተስተካከለ እንግዲህ እየተሳካ እንዳልሆነ ማሳያ እየሆነ መጥቷልና ያን ያህል ሁለቱ አገራት ኢራንና አሜሪካ እስራኤልና አሜሪካ የተለያየ ልዩነታቸው በተለያየ ጎራ እንዲቀመጡ ያደርጋቸዋል ባይባልም እንኳን አሁናዊ ሁኔታዎችን ግን አንደኛ እስራኤል አንግበው ከተነሳችው ፖለቲካዊ ፍላጎትና በቀጠናው ላይ የመስፋፋት ወይም ከዚህ ቀደም በነበራት ታሪካዊ በሚሉት እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስከ ሳውዲ አረቢያ እስከ ግብጽ እና እንግዲህ ሙሉ እስከ ሊባኖስ እንደዚሁም እስከ ሶሪያ ድረስ በብዙ አጋጣሚዎችና ቦታዎች ላይ ጥቃት የመሰንዘር ከዛም ሲቀጥል ደግሞ እየሰፉ መሄድ ታላቁን እስራኤል መመስረት ከሚለው የፖለቲካ ግንዛቤ አንጻር አሜሪካ አብራ ትሄዳለች ለማለት እጅግ አስቸጋሪ ነው። ይሄ ብቻ አይደለም። ከዚህ በቀደም የሀገር ውስጥ ደህንነት ሚኒስትሩ የሺን ቤቱ አንድ ቀኝ አክራሪ ናቸው። እሳቸው በኢየሩሳሌም አካባቢ በሚያደርጓቸው ወይም ይሄ አላቅሳ መስጂድ ላይ ጥሰው በመግባት የሚያደርጓቸው እንቅስቃሴዎች በሱ ኢታመር በንግቪር ይባላሉ። በሳቸው አማካኝነት በዛ ላይ ደግሞ በጋዛ ፍሎቲላ በሚባለው ወይም ደግሞ የተወሰነ ጭነት ይዘው የመጡ በመርከብ ይዘው የመጡ አክቲቪስቶች ላይ የተሳለቁበትን በተመለከተ አሜሪካ እያሳለፈችው ያለ ቆራጥ ሀሳብ እነዚህ በተወሰነ መጠን ችግር ሊፈጥር ይችላልና እንዳልሽው ትራምፕና ኔታንያሁ ኦልሞስት ያለ መግባባታቸው ነገር እየተረጋገጠ ግን ደግሞ የሁለት አገራት ወዳጅነት ለዘመናት የዘለቀ በተለይም ከእስራኤል 1948 መስረታ ወዲህ ያለው ግንኙነታቸው ኦልሞስት እስራኤልና አሜሪካ እጅና ጓንት ናቸው። በሆነ ሀሳብ ብቻ ይለያያሉ፣ ግን በብዙ ግንባሮች ላይ አብረው የሚቆሙ ኃይሎች እየሆኑ በመምጣታቸው የትራምፕና የኔታንያሁ መለያየት ብዙ እንትን ላይል ይችላል፣ ግን ችግሮችን እየፈጠረ ሊሄድ ይችላል። በአብዛኛው ደግሞ ይሄኛው ትንሽ በዚህ በተወሳሰበው የሆርሙዝ ፖለቲካ አማካኝነት የሚደረጉ እንቅስቃሴዎች እስራኤል አዲስ አይነት ወይ መንገድ የመፍጠር ፍላጎት አላትና ትንሽ ኢራንንም ሴጅ ውስጥ የማስገባት አካሄድ ሊኖረው ይችላል ከሚለው አንጻርም የሚታይ ነውና ብዙ ነገሮች እዚህ አካባቢ ነው እንግዲህ ቅድም በደንብ ስናየው የነበረው ጥቃት እየተሰነዘረውና እሱን ምናልባት ቀጥ አድርጎ ሊያስቀር የሚችል አይነት ቢሆንም
ኢራን ደግሞ አቅሟን እያጠናከረች በመምጣቷ የሊባኖስም ጉዳይ መፍትሄ የማይሰጠው ከሆነ የዚህኛው አካባቢም ጉዳይ መፍትሄ የማይሰጠው ከሆነ ትንሽ አስቸጋሪ ሊሆን ይችላል። ሄርሚ ምናልባት እንግዲህ ይሄንን ስናነሳ ያው ሶስቱ ሀገራት የገቡበት ጦርነትን አስታከና ያነሳ ነውና እንግዲህ ሶስቱ ሀገራት ጦርነት ውስጥ ከገቡ ኦልሞስት አመት ከ8 ወር እየሆናቸው ነው። የነዚህ ሶስት ሀገራት ጦርነት ደግሞ በዓለም አቀፍ ደረጃ እንደምናውቀው ያው ዋነኛው የሰው ህይወት ነው። በርካታ ሰዎች ህይወታቸውን እንዲያጡ ምክንያት ሆኗል። በርካታ ቁጥር ያላቸው ሰዎች ደግሞ ከአካባቢያቸው እንዲፈናቀሉ ምክንያት የሆነ ጉዳይ ነው። በዋናነት ደግሞ የምናነሳው ሌላኛው ዓለምን በጣም ትኩሳት ሲሆንባት የነበረ የዚህ የሆርሙዝ ሰርጥ ጉዳይ በተለይም ከነዳጅ ምርት ጋር በተያያዘ በዓለም አቀፍ ደረጃ ዛሬ ጨመረ። እንደውም በደቂቃዎች ልዩነት የአሜሪካው ፕሬዝዳንት የሆነ ነገር ሲሉ ጨመረ፣ ኢራን የሆነ ነገር ስትል ቀነሰ የሚሉ በጣም በርካታ መረጃዎችን ስንሰማበት የነበረና እውነትም ደግሞ መሬት ላይ ያለውን ዜጎችንም ሰዎችንም በርካታ ሀገራትንም የጎዳ ጭምር ነበርና ይህ ጦርነት ታዲያ አሁንም ምንም እንኳን በፓኪስታን አማካኝነት የተለያዩ ድርድሮች የተደረጉ ነው፣ ተኩስ አቁም ተደርጓል ብንልም ዛሬም ድረስ ጥቃት መሰናዘራቸው አንዱን ማጥቃቱ ደግሞ ለጥቃታቸው ማሳበቢያ ምክንያት ራሴን ለመከላከል ነው ወይም ደግሞ አንደኛውን ወገን ለመጠበቅ ነው የሚሉ ነው እየሰጡ ያሉት። ግን የጦርነት ማብቂያው ምንድነው የሚለው ማንሳት የሚያስፈልግ ይመስለኛል። ድርድሮቹ በሰላም ይሄዱ እንዳልሆነ ያየን ነው። የተለያዩ አመላካች ነገሮች አሉ። ምናልባት እንደው ይህ ጦርነት እንደዚህ ስር የሰደደው ጦርነት የሚቆምበት እድል አለ ወይ? እድልስ ሊፈጠር ይችላል ወይ? በተለይም አሁን ባልነው የትራምፕና የቤንያሚን ኔታንያሁና የትራምፕ መካረር አለ። ከዛ ደግሞ ጥቃቶች አሁንም ገሽም ላይ የተከሰተውን ማንሳት እንችላለን። ከዛ በተጓዳኝ ደግሞ የኢራንም ኃይል ደግሞ መልሶ ያጠቃበት አግባብ አለና ስለዚህ ጦርነቱ የሚቆም ሀሳብ አለው። ቀደም ሲል እንዳነሳ ነው በየሁኔታዎቹ የሚቀያየረው ይሄ የጦርነቱ ባህሪና አስቸጋሪ ነገሮችን ስትመለከቻቸው እዚህ ላይ እንዲህ ነው ለማለትም ፈታኝ ይሆንብሻል። ግን ብዙ ነገሮችን ስትመለከቻቸው ደግሞ አንዱ የሚያወጣው መግለጫና ሌላው ደግሞ የሚሰጠው ሀሳብ እየተጣረሰ መሄድና አንድ አይነት የፖለቲካ መንገድ ላይ አለመሆናቸው ፈተናውን ሊያወሳስበው ይችላል። ግን እንዳልሽው ሊቋጭ የሚችለው ይሄ የዩራኒየም ጉዳይ በተወሰነ መጠን በሁለቱም ኃይል የትኛው ኃይል ገፍቶ ሄዶ ውሳኔውን ያሳልፈዋል የሚለው ከባድ ቢሆንም አሜሪካም የዩራኒየም ወይም ደግሞ አቶሚክ ቦምብ ለመታጠቅ የሚያደርሳትን በሴንትሪፊውጅ አማካኝነት በአሁኑ ቀናት ውስጥ ታጥቀው ከ10 እስከ 8 ኒውክሊየር ሊኖራት ይችላል ኢራን የሚባለውን በተወሰነ መጠን ለኃይል ለኢነርጂ ለተወሰነ ለሜዲካል ምርምርና ለሲቪል ልማት ነው የሚሉት ኦፍ ኮርስ ኢራኖችንም ከዛ አንጻር የማትፈቅድ ከሆነ አሁንም አስቸጋሪ ይሆናል። አት ዘ ሴም ታይም ደግሞ ኢራንን እየደበደቡ ዩራኒየም እንዳይኖራት የማድረግ ችግሮች ሁኔታዎች የሚፈጠሩ ከሆነ ጭራሽ ይባስ ብሎ ልክ ሰሜን ኮሪያ በ1990ዎቹ የኒውክሌር አረጫፍ እንደታጠቀችው ሁሉና ጫና ሲፈጥሩባት ማዕቀብ እየጣሉባት አደገኛ ሁኔታ ውስጥ ስትገባ 60 የሚሆን የኒውክሌር አረጫፉን ታጥቃ ቁጭ እንዳለችው ሁሉ ኢራንም እንደዛ እንዳትሆን ስጋት አለ። ግን በዋነኝነት የዩራኒየሙን ጉዳይ መፍታት ነው። አንደኛ ትራምፕ የሚያነሱት ነገር አስቸጋሪ ነው። ራሳቸው ባይዞይ በአሜሪካ ፖለቲከኞች ታሪክ በአንድም በሌላም መንገድ ኢራንን እንደዚህ በጣም አደገኛ ጠንካራ እንድትሆን ያደረጉ ሰው ቢኖሩ ፕሬዚዳንት ዶናልድ ትራምፕ ናቸው። 2015 ላይ የባራክ ኦባማ መንግስት የኢራን የኒውክሌር ስምምነት የሚባለውን ይሄ P5+ ጀርመን የሚባለውን የአምስቱ ቋሚ የጸጥታው ምክር ቤት የቻይና፣ የፈረንሳይ፣ የብሪታንያ፣ የአሜሪካና የእንግሊዝ ኃይሎች ራሽያ ባለችበት አምስቱ ቋሚ የጸጥታው ምክር ቤትና ጀርመን ተጨምራ አውሮፓ ህብረትም ኦብዘርቨር ነው እነሱ ባሉበት ሁኔታ የኢራን የኒውክሌር ስምምነት ተብሎ ተቀመጠ። 3.67 አካባቢ ለምርምርና ለተለያዩ የሲቪል አገልግሎቶች ጥቅም እንዲውል የተደረገ ስምምነት ተደረገ። ግን ትራምፕ ሲመጡ በኦባማ ዘመን ነበር የሆነው ያ ስምምነት ኢራን ኢነርጂ እንደማንኛውም ሀገር እኛም ኒውክሌር እኮ አሁን አለን አይደለ ተቋም የመጠቀም መብት አለን፣ በዛ ልክ ኒውክሌር ቦምብ ግን አንታጠቅም ነው ትርጉሙ። ኢራን በዛ ልክ ነበረች። 2018 ላይ ግን ይህን ስምምነት ጥሰው ተወጡ ትራምፕ ራሳቸው እንደመጡ በመጀመሪያው ዙር ፕሬዚደንትነታቸው። ከዛ ኢራን ከ3.67 በመቶ ተነስታ የሆነ ጊዜ 20 በመቶ አደረሰችው፣ የሆነ ጊዜ 60 በመቶ አደረሰችው። 60 በመቶ ማለት 30 በመቶ ሲጨምሪ አቶሚክ ቦምብ ወይም ኒውክሌር ቦምብ እንዲኖርሽ ማድረግ ነው። ይሄን ለመታጠቅ ደግሞ 8 ቀን ብቻ ይበቃታል ለኢራን። ስለዚህ ትራምፕ እያጠናክሯት ሄዱ። ይሄኛውን ጉዳይ መፍትሄ መስጠት ካልተቻለ አሁንም እርቅ ላይ መጣ ይችላል። ፕላስ ደግሞ እስራኤል በዋነኝነት በዚህ በመካከለኛው ምስራቅ ፖለቲካ ላይ ተዋናይነቷ እንደቀጠለ በመሆኑ በኢራንና በአሜሪካ ድርድር ላይ ትልቁን ቦታ ተሰጥቷት በዚህ ልክ እያሉ የማይቀጥሉ ከሆነ
አሜሪካ እንኳን ትታ ብትወጣ ይሄን ጦርነት በዩራኒየሙንም ወይም ደግሞ የኒውክሌርን ጉዳይ ችላ ብላ ብትወጣ እንኳን ኔታንያሁ ጥቃት ይሰነዝራሉና ያለመቆሙ ነገሮች እየበዙ ነው ሊሄዱ የሚችሉት። ግን ደግሞ የመፈራራት ነገሮች ስላሉ ከመጠፋፋት ወደሚል ደግሞ መፍትሄ ሊመጣበት የሚችልበት አጋጣሚም ይፈጠራል ተብሎ ይወሰዳል። ሄርሚ ስለዚህ ጦርነት ያው እንግዲህ በሁለቱ በአሜሪካና እስራኤል መካከል የሚኖረው ስምምነት ወይም ደግሞ መግባባት ላይ ደርሰው ከኢራን ጋር የሚያደርጉት ድርድር ይኖራል ብለን ተስፋ እናደርጋለን። አዘርዋይስ ግን በጣም ከፍተኛ ሁኔታ ነው እየሄደ ያለው። ጥቃቶች የማይቆሙ ከሆነ ሌሎች እልቂቶች፣ ሌሎች ከዚህ በፊት ያስተዋልናቸውን ድጋሚ ዓለም አቀፍ ጫናዎች ነው የምናስተውለውና እንግዲህ ድርድሮች ይደረጋሉ በሚል ተስፋ የዛሬውን ፕሮግራማችን እናጠቃላለን። ቢኒ ከልብ አመሰግናለሁ። አመሰግናለሁ። ታንኪዩ። ክቡራን ተመልካቾች ከኤንቢሲ ኢትዮጵያ ቴሌቪዥን የተለያዩ ዓለም አቀፍ ጉዳዮችን የዳሰስንበት የኤንቢሲ ዓለም አቀፋችን የተከታተላችሁትን ይመስል ነበር። መልካም ጊዜ